እናቷም አልሞተችም። ዴዚም ታፍና የሚወለደውን ልጅ እንፈልገዋለን ተብሏል ነው የሚባለው። ወይ ጉድ! አሞራው ስንት አንበሳ ሊያወርድ ነው። ለመንግስትማ የልጅቷን የእናትየውን ፎቶ ያደረጉ ፍትህ መናገር ይችላሉ። ባለፈው ተገናኝተን ነበር እንትላ ቦምባስቲክ ቤት ወይ ኦኬ ድምፅ አይረብሽማ እየነዳው ስለሆነ ማውራው ያው ያለውን ነገር አፕዴት ላርግሽ ብዬ ነው። ጠዋት ያው ቁጭ ብለን ቦምባስቲክ ቤት አንድ አውቃለሁ የምትል ሰሞኑን ሶሻል ሚዲያ ላይ ተሻት ከሆነ መሞቷልን ያውቃለሁ ብላ የምትመሰክር ሴት መጣ። እኔ ከዚህ በፊት በውስጥ ለምኛት ሄደሽ መቃብሩ ብቻ የተነሳችበትን አፈር የለበሰውን ስሟ የተጻፈበትን የሞተችበትን ዓመተ ምህረት ምናምን ይጻፍ የለ እሱ ብቻ አንሺና ህዝቡ ይወቅ ብዬ በውስጥ ለምኝ የጨረሻት ነበር ማለት ከዚህ በፊት ወርቄ ቤት አውርታ የመጀመሪያ ቀን ከጨረሰች በኋላ ማለት ነው። ማና አንተ ምናምን ተሳድባ ጠፋሽ ማለት ከዛ ኤቭሪዴይ እየመጣች ታደናግራለች ህዝቡ። ወርቄ ቤት ትገባለች፣ ቦምባስቲክ ቤት ትገባለች፣ እኔ ጋርም ትመጣለች። ህዝቡ በቃ ግራ ተጋባ። ዛሬ ደግሞ በንዴት ተነሳች። በቃ አሳያችኋለሁ ብላ አሜን የምታውቂያት ከሆነ እሷን ሊቀጣጠሩ ሊገናኙ ሲል በመሀል የሆነ ስልክ ተደወለልኝ። አሞሮም ላይፍ ገብቶ እንዳታሳይ ቤቷቸውን ምናምን ነገር ብሎ ኮመንት ማድረገ ጊፍትም ሰጣት። ከዛ በኋላ ሀሳቧን ቀየረች። ስልክ ተደውላ አስፈራርተውኛል እኔ አላሳያችሁም ብላ ወደ ቤት ተመለሰች። እና ጭራሽ መጀመሪያም ለማታውቀው ነገር ነው አውቃለሁ ምናምን ያለችው። የተዘጋጀች ድራማ እንደሆነች ወዲያውኑ ህዝቡም አወቀ። እና ያው ያለው ነገር እሱ ነው። ምንም ያሳየችውም ነገር የለም፣ የምታውቀውም ነገር የለም፣ ምንም የቀበረችውም ነገር የለም። ትቀበጣጥራለች። የካ ሚካኤል የቀበርኩት አለች። የካ ሚካኤል እኛ የተቀበረ ሰው ቼክ አድርገናል ማለት ነው። ላስት 3 ዊክስ የተቀበረ ሰው እንደዛ የሚባል የለም። ለጊዜው እንደውም ራሱ የቀብር ቦታ ተከልክሏል። ቀብር የለም የሚባል ነው። እኔ ትላንትና እንትላ የሚባል ይሄ ሞኖ ምናምን የሚባል ከዚህ በፊት ግንኙነት አለ የተባለው እሱ ቤትም ገብቼ አውርቼው ነበረ። እሱም ቀብር ቦታ የለም። እኔ ካገኘኋት እስር ቤት ከመታሰሪ በፊት ነው። ሎንግ ታይም ነው። ዋትሳፕም አይሰራም አለ የቲና ማለት ነው። እሱም እዛ ነገር ውስጥ እንደሌለ ኦልሬዲ 8 ወር ይሆናታል ከእሷ ጋር ኮኔክሽን ካረገ እሱም እንደማያውቅ ነው። እና የሆነ በቃ ውስብስብ ያለ አለ። መሞቷ ራሱ ብትሞት ራሱ ድራማ ነው። የሆነ የተገደለችበት አይነት ለየት ያለ አሟሟት ነው። ይሄ ሆስፒታል ሄዳ ምናምን የሚባል ሳይሆን በቃ ለየት ያለ እነሱ በሚፈልጉበት ቦታ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት። በህይወትም ልትኖር ትችላለች፣ እሱንም እርግጠኛ አይደለሁም። እና ውስብስብ ያለ ነው ሮሚ፣ በጣም ያለው ነገር በጣም ውስብስብ ነው። አሞሮ በየቤቱ እየገባ ጊፍት በመስጠት ተጨንቋል፣ ተረብሿል። አሁን ደግሞ አንቺ ደግሞ የምትይ መንግስትም ይዟታል ይባላል። ኢቨን ከትናንትና ጀምሮ እኛ ጥያቄ ጠየቅ ነው። ዴዚ ራሱ የት ናት? ዴዚ ራሱ ድምጿ ጠፋ እኮ። እሱም እያሳየን አይደለም። እሱ ኢንስታግራም ላይ ላይቭ ይገባል። ቲክቶክ ላይ ጠፋ እንጂ ኢንስታግራም ላይ ነጭ ለብሶ አለ። አጠገቧ አላየናትም። አካውንቷን ሌላ ሰው ነው ማኔጅ የሚያደርገው። እና በቃ የሆነ እየተሰራ ያለ ሴራ አለ በመሀል። እች ሴትዮ በህይወትም ልናገኛት የምንችልበት አድቫንቴጅ አለ ብዬ አስባለሁ። ግን ሞስትሊ ግን እንደኔ እምነት ከሆነ እች ሴትዮ እነሱ በሚፈልጉት መንገድ ነው የቀበሯት ብዬ ነው ኤክስፔክት ያደርኩት። እና ደግሞ የሞተችበት ጋፕና ለእኛ የነገሩን ታይም ይለያያል። እች ሴትዮ የሞተችው በጣም ረዥም ጊዜ ነው ቆይታለች ብዬ ነው የማስበው ከሚያደርጉት ነገር። ምክንያቱም አንድ ሰው እንኳን ለቅሶ ሄጃለሁ የሚል ሰው ሊመጣ አልቻለም። አሁን ከዚህ ሴትዮ ውጭ እች ድራማ ናት። እች ሴትዮ ከእሷ ውጭ አንድ ለውስ አፈር አልብሻለሁ የሚል ኢቭን ለቅሶ ሄጃለሁ የተባለበት ቦታ እዛ 5 ኪሎ ለቅሶ ሄጃለሁ ያለ ሰው እንኳን አንድ ሊመጣ አልቻለም። እዛ አካባቢም ለቅሶ ቼክ አድርገናል፣ ምንም ለቅሶ የለም። እዛ አይነ ስውሮቹ የካቲት ጀርባ ምናምን እዛ አካባቢ ነው አሁን ቤቶች አሉት። ኦልሞስት ሁሉም ስለፈረሱ ማለት ነው። እሱንም ቼክ አድርገናል፣ ምንም የለም። ራሱ ሞም ደግሞ አረጋግጦልናል። ያን ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድርጓል እዛ አካባቢ ለቅሶ ካለ ብሎ እና ለቅሶ የለም። እና እንደሚታሰቡ ውስብስብ ነው። ምንም የቱ ጋር እንደምንረግጥ ራሱ ግራ ገባል። አሞሮ በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል። ምን እንደሆነ አናውቅም። እቺ ሴትዮ ወዴት ነው የሰወሯት? ዴዚ ሴት ናት። በቃ ጥያቄ ነው ያለው፣ ምንም መፍትሄ የለውም። በየቀኑ ያለው ነገር ማለት ነው። እና ይሄ ነው ያለው ሮሚ፣ ያው አብዴት የማደርግሽ ነገር ማለት ዛሬ ጠዋት የተደረገው ነገር ይሄ ነው። ሄደን እኮ ሲባባሉ የሄዱ መስሎኝ ነበር። አልተሄደም። መጣች፣ ተቀጣጠሩ ከአሜን ጋር። አሜን ትንሽ ራቅ ያለ ቦታ ስለነበረ ቆየች፣ አንድ 30-40 ደቂቃ። ከዛ በመሀል ስልክ ተደወለልኝ አለች። እሺ አሰሚን አላት። ማን የደወለልሽ? አሞሮ የላከው ሰው ነው የደወለልሽ ወይስ ማን ነው? አሰሚን ስንላ ሚዩት አረገች ጭራሽ ማለት ነው። ልታሰማን አልቻለችም። ከዛ አስፈራርተውኛል፣ በቃ እኔ ፈርቻለሁ፣ በቃ ወደ ቤት ልመለስ፣ እሷንም ብዙ ጠበቅኳት ምናምን አለች። ከዛ ወዲያው አሜንም ደረሰች። ከዛ በኋላ እኔ ውጭ ያው በርሽ ጋር ነው ያለሁት ምናምን ብትላትም አይ በቃኝ አልወጣም ምናምን ብላ ጭራሽ ተሳድባም ሄደሽ ማለት ነው። ከዚህ በፊት ይሄን ከማድረጓ በፊት እኛ የጠየቅናት እንደውም ፐብሊክ አይደረግ ሂጂ በራስሽ
ፎቶ አንስተሽ ነይ። በቃ ቪዲዮ ፎቶ አንስተሽ ቀብር ያለው ብለሻል፣ አፋር ብሻለሁ ብለሻል። ፎቶ አንስተሽ ነይ። ከ40 በኋላ አይደል እንዴ ፎቶና እንትን የሚዘጋጀው? ለ40 ሲደርስ ነው እኮ እንዲህ አይነት ነገር የሚዘጋጀው። መቃብር ቦታ ላይ ሐውልት ባይሰራም የሆነ ይቀመጣል፣ የሆነ እንደ ብረት ነገር ስሟና ዓመተ ምህረት ሐውልቱ እስኪሰራ የሚቀመጥ ነገር አለ። ገባሽ? ሐውልት እንትን ስምና የተወለደች ቦታ ከዚህ እስከዚህ ነው እሱ አለ። ገባሽ? እንደሱ ይጻፋል። ገባሽ? ስለዚህ እሱንም ልታሳየኝ አልቻለችም። የዛሬው ቀጥታ ኮምፕሊትሊ ድራማ ነው። ወይ ውስጡ ስለገባችበት ከዛ ነገር ለመውጣት እኛን ለማሳመን ይሁን በዚህ ርቀት የሄደችው የሴትዮዋ ነገር ምንም ሴትዮዋማ የሆነ አንዳንዴ እኮ ድብድ ትጫወታለች። ሰው እንዴት ነው ቀበርኩ ብሎ የሚደንሰው? ትስደንስው ይዋት ግራ አጋባችኝ እኮ። የዛሬውንም አይተሻል ተካከታለሽ እንደሆነ። በቃ በአጠቃላይ ኮምፕሊትሊ ድራማ ነው ስትሰራ የነበረው። ያ ሁሉ ህዝብ ቁጭ ብሎ እየጠበቀ በቃ መጨረሻ እኛም አፋችን እንዘጋለን። ከዛ እንደውም ለአሞራውም ጥያቄ ያቀረበን እኛ ኢሹ ለምን እናደርጋለን? ኤቭሪዴ ፎቶን እየተለጠፈ ለምን አትናገርም? በቃ ተቀብራ ከሆነ እኛ አሁን የእነሱ የሰሩት ግፍ እኮ ማውራት ትተናል እኮ። ይቺ እናት የት ምነው የተቀበረችው? ያረፈችበትን ቦታ ስላላመንን ነው። ህዝቡም እያመን አይደለም። እሱን አሳውቅ ሲባል እሱ ጭራሽ ጊፍት ሰጥቶ ይወጣል። ገባሽ? ስለዚህ በጣም ከባድ ነገር ነው። ምን የሆነ ነገር ተከስቷል። የሆነ ነገር አለ ውስጥ በህይወት የምናገኝበትም ነገር አለ። ሞታም ሊሆን ይችላል። ሞቷ ግን አሁን አይደለም፣ የቆየ ሞት ሊሆን ይችላል። ቀብረዋት ጨርሰው ምናምን በሚፈልጉት ሰዓት ለኛ የነገሩን ነው እንደኔ የሚሰማኝ ማለት ነው። በህይወት የምናገኛት አልመሰለኝም፣ ግን አለው ተስፋ አለው ብዬ አስባለሁ። እና በቃ የቱ ጋር ሆነን ራሱ ለእኛ ለህዝቡ እንደምንናገር አናውቅም። ኤቭሪዴ እየመጡ የሚነግሩ ውስብስብ። ትላንትና ደግሞ አንዱ መቶ ምን አለ ሰምተሻል? አረ ስልክ ልደውልላችሁ በህይወት አለች የምትል ሴት አለች ብሎ እዛው ላይቭ ላይ ደውሎ አሰማን። ያ ድምፅ ያሰማን የደወለው ያሰማን ድምፅ ደግሞ እኛ የምናውቃት ነው። ከዚህ በፊት የሆነች እናት በእናቷ ግፍ የሆነች እናት ሴት ናት። ስሟ መጠቀስ ካስፈለገ እጠቅሳታለሁ። የእሷን ድምፅ ነው ያሰማን። ደጋግመን ሪከርድ አድርገን አዳመጣት። እሷ ናት። ስለዚህ የሆነ ድራማ ነው እዛ ጋር እየተጫወቱ ያሉት እና ኤቭሪዴ አጀንዳ እየፈጠሩ መነጋገር እንፈልገውበት ይሁን ምን አልገባኝም። እርሱም አሞራው ለምን በዚህ ርቀት መነጋገሪያ ለመሆን እንደፈለገ አላውቅም። በቃ ሞታም ከሆነ ትረፍ፣ በቃ ይንገሩን ቁርጡን። እንደዚህ አይነት ውስብስብ ያለ ወንጀል እዚሁ አደባባይ ቲክቶክ ላይ እያየን ሰው ዝም ይላሉ ብሎ ማሰብም የለበትም። ዝም አይባልም። ኦልሬዲ ነገሩ ተወሳሰበ ጭራሽ ማለት ነው። ከወንጀል አልፎ በቃ ሌላ ገፍ ማለት ነው። ስለዚህ አሁንም ደጋግመን የምንጠይቀው ምንድን ነው? አሞራው መተህ ግልጽ አድርግ። በቃ ወቅሰንሃል፣ ያጠፋው ጥፋት አለ ምናምን፣ እሱን ተሆና የዚች እናትን ሞት አርዳን። የት ነው የሞተችው? የት ነው የተቀበረችው? እናንተ አያገባችሁም፣ በሚዲያ ነው የምናስተላልፈው ምናምን ብሎ ደወሉልኝ ያለችው የዛሬዋ ሴትዮ። የት ሚዲያ ነው የምታስተላልፈው? የራሱ ሚዲያ ጠይቀነዋል ደጋግመን እኮ። በራስ ቲክቶክ ተናገር። በቃ ሞታ ከሆነ በቃ ሞታለች፣ እዚህ ቦታ ነው የተቀበረችው። ያምናሃል። 700,000 ሰው ፎሎወር እኮ አለው አይደለ እንዴ? ይታመናል። እንመና እሱንም መናገር አልፈለጉም። የእሱ ደግሞ ቃል አቀባይ የሆኑ ሰዎች ደግሞ የሚከተሉትንም ሰዎች ደግሞ አላቸው የጋራንቲ መሞቷል ሲባሉ እነሱ የሚያውቁት ነገር የለም፣ አይናገሩም። ብቻ አታውሩ፣ ትረፍበት ብቻ ነው የሚሉት ማለት ነው። እነሱም ኢንፎርሜሽን የላቸውም። እኔ አሁን ሌሎቹ እነዚህ ዱላ ሁሉ ያላቸውም አይመስለኝም። ይቅርታ አድርግልኝና ብዙም ኢንፎርሜሽን ገባ የሆነ የተሰራው ሴራ መሀል ላይ ሚዲያ ላይ ነው እኮ የሰሙት። እነሱ ምን የሚያውቁት ነገር አለ? አዎ የሚያውቁት ነገር የለም። ዜድ ደግሞ ሆዷ እንትን ነው ትናገር ነበረ፣ ግን የምታውቀው ነገር የለም። የሆነ ውስብስብ ያለ ነገር አለ። እች እናት የት ነው የደረሰችው? አፈሯስ የት ነው ያረፈው? የካ ሚካኤል ቀብር የለም። የካ ሚካኤል አልተቀበረች። ሲጀመር ከ5 ኪሎ ተነስታ የካ ሚካኤል ልትቀበር አትችልም። በጣም ሩቅ ነው ማለት እዛ ቦታ ይዘዋት ሊመጡ አይችሉም ብዬ ነው ማስበው። አላቅም ኑዛዜዋ እዛ ከሆነ አላቅም እንጂ እዛ አይቀበርም። ሲጀምር በዚህ ሰዓት ቀብር ቆሟል አሉ የካ ሚካኤል ራሱ። እኛ ሰው አሰማራል ቀብር ለቀብር ሰው አለ ወይ የለበሰ አፈር የለበሰ የእሷ ስም ያለበትን ብለን ቼክ አረግን፣ የለም። ችም ሴትዮ ከዚህ በኋላ የምትመጣም አይመስለኝ። ዛሬ በቃ ነገሩት ውስብስብ ስላለባት ጥላጠፋች መጨረሻ ለቅሶ ልደርስ የነገረችኝ አካባቢ አለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ። ምንም አይነት ነገር የለም፣ የለም ምንም የለም አለ። የለም መሆኑን አረጋግጦልናል። እኛ ከሳምንት በፊት ነው እሱን ያልኩት። 4 ኪሎ ሲባል 4 ኪሎ ብቻ 5 ኪሎ 4 ኪሎ ኦልሬዲ ቤት የሚባል ነገር